ዊችዝ መጀመሪያ እንኳን ደስ አለህ ማለት ፈልጋለሁ። እንዴት ነው ዛሬ ኢቨንቱ እንዴት አየከው? ኢቨንቱ በጣም አሪፍ ነበረ። ሁለቱም ፕሮዳክቶቻችንን ላውንች አድርገናል። ዮምኔክስን እና ዋቢ ጆብስን ላውንች አድርገናል። ዋቢ ጆብስ ሙሉ በሙሉ የኦንላይን ጆብ ኢኮኖሚ ወይም ደግሞ የኦንላይን ጆብ ፕላትፎርም ነው ላውንች ያደረግነው። በነፃ በሚባል ደረጃ የተሻለ ስኪልድ የሆነ ስኪል ያላቸው ሰዎችን ለማግኘት ለተቸገሩ ሰዎች በቀላሉ ቴክ ሪሌትድ የሆኑ ፕሮግራመሮች፣ ቪዲዮ ኤዲተሮች፣ ግራፊክ ዲዛይነር፣ ሶሻል ሚዲያ ማኔጅመንት ላይ ያሉ ሰዎች ወይም ደግሞ ዲጂታል ማርኬቲንግ ላይ የሚሰሩ ሰዎችን በቀላሉ ሪክሩት የሚያደርጉበት እንደዚሁም ደግሞ ፍሪላንሰሮች በቀላሉ ስራ የሚያገኙበት ፕላትፎርም ነው። ከዚህ በተጨማሪ ደግሞ ኢንፐርሰንም ወይም ደግሞ በአካልን መስራት ለሚፈልጉ ሰዎች ከሌሎች ጆብ ፕላትፎርሞች በተለየ ሌላ አማራጭ ለመሆን ዴቨሎፕ ያደረግነው webjob.com በሚል በዌብ ቤዝድ ነው አሁን የመጣ ነው፣ ግን በሞባይል አፕሊኬሽኑ ለመምጣት ደግሞ አንደር ኮንስትራክሽን ነው። እሱን አንዱ ላውንች ያደረግነው። ሁለተኛው ዮምኔክስ ነው። ዮምኔክስ ደግሞ ኦል ኢን ዋን ወይንም ደግሞ 8 ሞጁሎች ያለው የኢአርፒ ፉል ኢንቴግሬትድ ሲስተም ነው። የኢአርፒ ነው ኢንተርፕራይዝ ሪሶርስ ፕላኒንግ ነው። 8 ሞጁሎች አሉት። ለመንግስት መስሪያ ቤትም ለግል መስሪያ ቤትም ለሁሉም ከ20 ሰራተኛ በላይ ላላቸው ለየትኛውም ድርጅት እንዲሆን ተደርጎ ፍሮም ኮምፕሊትሊ ዜሮ ከዜሮ ጀምሮ የተሰራ ብዙ የኢአርፒ የለም ሀገር ውስጥ። እኛ ከዜሮ ጀምረን በ3 ቋንቋ ሎካላይዝ የተደረገ አፋን ኦሮሞ፣ ትግርኛና አማርኛ እንዲሁም እንግሊዝኛ ሰፖርት የሚያደርግ ኢአርፒ ነው ዴቨሎፕ ያደረግነው። እሱ ነው ላውንች ያደረግነው። ተማሪዎቻችን የራሳቸውን ውጤት እያሳዩ ነበረ። ለአንተ እንዴት ነው? ምን አይነት ስሜት ሰጠ? እኔ ያስተማርኳቸው ልጆች 1-3 ልጆች ፕሮጀክታቸውን ወይም ደግሞ ካፕስቶን ፕሮጀክታቸውን አሳይተዋል። ኢቨንቱ ላይ ግን መርጠናቸው አይደለም፣ ቀድሞ ፕሮጀክት ሰሚት ያደረጉት ናቸው እንጂ ከነኛ የተሻለ የሰሩ ልጆች አሉ። ሁሉም ጎበዞች ናቸው። 90 ሰው ከተቀበለ 67 ሰው ግራጁዌት ማድረጉ አይቀርም። ብዙ ጊዜ የተወሰነ ቁጥሮች ናቸው ወይ በህመም ወይ ደግሞ ባለመመቻቸት በተለያየ ምክንያት ስራ ያቋርጣሉ። ግን የሚጨርሱት ከጨረሱ እስከ መጨረሻው 6 ወር ድረስ ከቆዩ የሆነ ፕሮጀክት መስራታቸው ያው ያፈተጣቅ ነው። ግን የነኚህ ለየት የሚያደርገው ነገር ከዴቨሎፐርን ባሻገር እንደ ሶፍትዌር ኢንጂነር ፕሮብሌም ሶልቪንግ ኦሪየንትድ ወይም ደግሞ ሶሉሽን ኦሪየንትድ የሆኑ ስራዎችን የሰሩት ደስ ይላል። ያው ብቻዬን አይደለም፣ አጠቃላይ ዌብ ስኪልስ እንደ ቲም እያስተማርናቸው ያለናቸው ልጆች ከኛው እኩል ፕላትፎርም ሌቭል ዌብሳይትን አይደለም የምናስተምራቸው፣ ግን ፕላትፎርም ሌቭል የሆኑ ስራዎችን ሲሰሩ ደስ ይላል። ኦኬ፣ በጣም ደስ ይላል። ምን ትመክራቸዋለህ? እስኪ ያቀረቡትን ፕሮጀክት የተለያየ ደረጃ ቢያደርሱት ብለህ ትመክራቸዋለህ? እኔ እንግዲህ እዛው ላይቭ ላይ እመክራቸዋለሁ። ላይቭ ላይ እንነጋገራለን። ግን ለሁሉም ሰው ላይክ አንድ ፕሮጀክት መስራት ማለት ሰክሰስ አይደለም፣ ተርኒንግ ፖይንት ነው። ያ ፕሮጀክት ምን እንደሚያመጣ አይታወቅም። አሁን ለምሳሌ የቀነኒሳ ፕሮጀክት በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ሌቭል ሰርቲፋይድ የሆነ ፕሮጀክት ነው የሰራው። በአሴት ቲም የራሱን ካምፓኒ ሊያደርገው ሁሉ ወደ ኢለርኒንግ ፕላትፎርም ነው የሰራው። እንደ የአደራጀውም ከዛው ከትምህርት ጋር የተገናኘ ነገር ግን በዋናነት የመምህርና የተማሪዎች መካከል የሚደረጉ ኮሚኒኬሽኖችን ነው አውቶሜት ያደረገው። ፕላትፎርሙን መስራታቸው ዌብሳይት አይደለም እንግዲህ ፕላትፎርም ቀላል ነገር፣ ሶፍትዌር ዴቨሎፕመንት መማሩ ቀላል ነው። ግን እሱን ተጠቅሞ እውነተኛው መሬት ላይ ያለ ችግርን ለመፍታት መሞከር ያኛው ሌላ ኮንሰፕት ነው። ይቀጥሉ ነው ብለው። ስለዚህ እንደ ዌብስኪልስ እንደዚህ አይነት ውጤት በማየት በጣም ደስ ብለዋል ማለት ነው። ምን አይነት ጥቅም አገኘ ፕሮግራመር በመሆን? ፕሮግራመር በመሆኔ ምን አይነት ጥቅም ሳይሆን አይቼ የማላውቃቸውን ብዙ ነገሮች ነው ያየሁት። ፕሮግራመር ባልሆን ኖሮ አሁን የሆንኩትን ኤርሚያስ አለው እንደ ስኬት ከታሰበ ስኬት አይደለም። ግን አሁን ያለሁበት ነገር ጥሩም ሆነ መጥፎ፣ ጥሩም ከሆነ ፕሮግራመር በመሆኔ ነው፣ መጥፎም ከሆነ ደግሞ ፕሮግራመር በመሆኔ ያስከፈለኝ ዋጋ ነው ማለት ነው። እኔ ደግሜ ብፈጠርም ፕሮግራመር ነው። ከልጅነቴ መሆን የምፈልገው ፕሮግራመር ነው። የተማርኩት ፕሮግራሚንግ ነው። የሰራሁት እንዳሉ ቴክኖሎጂ ተቋማት አሴ ፕሮግራመር ነው። ኦንላይን ለአሜሪካ መንግስት ላይ የሚገኙ ፕሮጀክቶች ላይ ሰርቻለሁ። ፕሮግራመር ሆኜ ነው የማስተምረው። ፕሮግራሚንግ ነው። ቲሞቼ በሙሉ ፕሮግራሚንግ ላይ ፎከስ ያደረጉ ስራዎች ነው የምንሰራው። ያው ቴክኖሎጂ ሶሉሽን ላይ ነው፣ አይቲ ሶሉሽን ነው ፕሮቫይድ የምናደርገው። ሙሉ ቴክኖሎጂ ላይ ነው። እኔ ደስ ይለኛል። ኢትስ ፓርት ኦፍ ማይ ኔቸር ነው። አሁን ላይክ ለእኔ ቢንግ ኤ ፕሮግራመር ባይ ኢትሰልፍ ኢትስ ብለሲንግ መባረክ ነው። ደስ ይለኛል። ሙያውን በጣም ነው የምወደው። ለዛ ነው እያመመኝም የምሰራው። ላይክ የሆነ በጣም መጥፎ ሁኔታዎች ላይ የምሰራው ስለምወደው ነው። እያየሁ ነው። እኔ እንዴት ነው ፕሮግራመር ባትሆን ምን ትሆን ነበረ? ፕሮግራመር ባልሆን ህፃን ሆኜ የጦር ጀነራል መሆን ፈልግ ነበር። ወታደር ሆን ነበር በእርግጠኝነት። የቴክኖሎጂ ሰው ባልሆን ኖሮ ለወታደሮች በጣም የተለየ ክብር ነው ያለኝ። ወታደር ሆን ነበር። ውትድርናን ታልፎ አይመስለኝም ነበር። የጦር ጀነራል የሚሆነው ተምሮ ብቻ ስለሚመስለኝ እሱን መሆን ፈልግ ነበር።
በሚቀጥሉት ጊዜያቶች ከአንተ ምን እንጠብቅ? ከዋቢ ስኪልስ፣ ከዮምቴክ፣ ከዋቢ ጆብ በአጠቃላይ እስኪ ምን እንጠብቅ? ዮምቴክ በጣም እንደ ቀልድ የተጀመረ ድርጅት ነው፣ ግን በጣም ብዙ ሶሉሽኖችን ፕሮቫይድ እያደረገ ያለ ቴክኖሎጂ ተቋም ሆናለች። አሁን ብዙ ሰዎች አሉ በውስጡ እኔ ይቻላል እናንተም ማለት ነው። ብዙ ፕሮዳክቶችን ላውንች አድርገናል። ዮምቴክ አለ፣ ዋቢ ጆብስ አለ፣ ዋቢ ስኪልስ አለ ኤንድ ሌሎች ደግሞ ለሌሎች ድርጅቶች ነው የሰራናቸው። ኒርሊ 50 ፕሮጀክቶች ምናምን ይሰራል በአንድ ዓመት ከምናምን ውስጥ በኢአርፒው በሶፍትዌሩ ብቻ ሳይሆን በዶክመንታሪ ሌቨል ስንሄድ እንግዲህ ኢንተርናሽናል ካምፓኒዎች ሳይቀር ሰርተናል። በጣም ትላልቅ የሚባሉ ለሚኒስትር መስሪያ ቤቶች ሁሉ ሳይቀር ሰርተናል። በየመንገድ ላይ የሚታዩ ስሪዲ አኒሜሽኖችን ጨምሮ ሰርተናል። ለምሳሌ ከቤተ መንግስት ወደ ውጭ ጉዳይ ሚኒስቴር ስትሄጂ የምታዩ ትልቁ ስሪዲ ስክሪን ላይ ያሉ የስፔስ ሳይንስ ኮንሰፕቶችን አኒሜሽኖችን የሰራናቸው እኛ ነን። ትላልቅ ስራዎችን ሰርተናል። ግን በዚህ ሳይሆን በጣም ጥሩ ጥሩ ነገሮች የመስራት መንገድ ላይ ነን። ወደ አርቲፊሻል ኢንቴሊጀንስ እየገባን ነው። እንደ ዮምቴክ የአርቲፊሻል ኢንቴሊጀንስ ሶሉሽኖችን ስፔሻሊ ከዌብሳይት ጋር ኢንቴግሬትድ የሆኑ ቱሎች በቅርቡ ላውንች እናደርጋለን ብዬ አስባለሁ። ግን ኢንተርምስ ኦፍ ትሬኒንግ እኛ ዝም ብሎ አይደለም ትሬኒንግ የምናደርገው፣ ወይ ደግሞ ገንዘብ ስለሚያመጣ ሳይሆን በትክክል ሶሉሽን ፕሮቫይድ ማድረግ አለበት። የሆነ ሰው የሚማረው ገነት ውስጥ ለመግባት ሳይሆን የሆነ ቫሊዩ አድ ማድረግ አለበት። በትክክልም ቫሊዩ አድ ማድረግ የሚያስችሉ አዳዲስ ትሬኒንጎችን ላውንች እያደረግን ነው። ሰመር ካምፕ ላይ ለምሳሌ ኢንፐርሰንም በኦንላይንም ምዝገባ እንግዲህ የጀመረን ነው። በሁለቱም እየጀመረን ነው። ግን ትሬኒንጋችን ዝም ብሎ ትሬኒንጉን ወይ ነው ሰርቲፋይ ለማድረግ ሳይሆን ትክክል እኛ ጋር ተማሪዎች ከመምጣታቸው በፊት ማሰብ አለባቸው። ኮሚትመንት ሊኖራቸው ይገባል። ለምን እንደሚማሩ ማወቅ አለባቸው። ምክንያቱም እኛ እናስጨንቃለን ስናስተምር እና አሳይመንቶች ይበዛሉ፣ ፕሮጀክቶች ይበዛሉ። አዳዲስ ትሬኒንጎችን ላውንች እያደረግን ነው። አርቲፊሻል ኢንቴሊጀንስ ፉሊ ፍሌጅድ የሆነ ትሬኒንግ ይጀምራል። ሳይበር ሴኩሪቲ ኦልሬዲ ፉሊ ፍሌጅድ የሆነ ትሬኒንግ ጀምሯል። ፉል ስታክ 9ኛ ዙር ላይ ደርሰናል። አሁን ደግሞ እንደ አዲስ ዲጂታል ስኪልስ በውስጡ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እና የሶሻል ሚዲያ ማኔጅመንት አጠቃላይ ከዲጂታል ማርኬቲንግ ጋር የተገናኙ ደግሞ ካሪኩለሙን ጨርሰን አሴ አይነት ፕሮጀክት እየመዘገብን እንገኛለን ማለት ነው። በዋቢ ስኪልስ በኩል የበለጠ ትሬኒንጉ እየሰፋ ነው የሚሄደው። አሁን ብቻችንን አይደለንም። እንደ ካምፓኒ በጣም ከብዙ ተቋማት ጋር እንግዲህ እየተፈራረምን ነው። ለምሳሌ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሳይቀር ፓርትነራችን ሆኗል። ትላልቅ ዩኒቨርሲቲዎች አርሲ ዩኒቨርሲቲ ምናምን አዲስ አበባ ውስጥ ያሉ ሌሎች ዩኒቨርሲቲዎችም አንደር ዌይ ነው ለመፈራረም እና ከኤንጂኦዎች ጋር እንሰራለን። ለምሳሌ እንደ ስቴም ፓወር ኢትዮጵያን ጨምሮ ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር ኦን ዘ ዌይ ነው። ከሚኒስቴር መስሪያ ቤቶች ጋር ለመስራት እየሞከርን ነው እና ዞሮ ጎሉ አንድ ነው። ስኪልድ የሆነ የወርክ ፎርስ ወይም ደግሞ ማንፓወር ጀነሬት ማድረግ ነው እና እንደዛ ናቸው የሚኖሩት አፕዴቶች ማለት ነው። በጣም ደስ ይላል። በጣም ከፍ ያለ ካምፓኒ ይሆናል ማለት ነው። ከፍ ያለ በቁመት ነው። አዎ በቁመት በአቅም። እሺ ዮምቴክ እና ዋቢ ስኪልስ መቀላቀል ለሚፈልጉ ተማሪዎች እና እንዲሁም ደግሞ ፓርትነርሽፕ መሆን ለሚፈልጉ ድርጅቶች ምን አይነት መልዕክት ታስተላልፍላቸዋለህ? እስኪ ዋቢ ስኪልስ ላይ ለመቀላቀል ቀላል የሆነ ሰው ዋቢ ስኪልስ ላይ ለመቀላቀል ከፈለገ ለመማር ነው፣ ሌላ ዓላማ የለው። መሰልጠን ነው። ለመሰልጠን እኛ የምናስተምረው ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ነው። ሳይበር ሴኩሪቲ ለምሳሌ ሲጀምር ከኔትወርኪንግ ቤዚክስ ወይም ደግሞ አጠቃላይ ሳይበር ሴኩሪቲ ምንድን ነው ከሚለው ነው የምንጀምረው። ፉል ስታክ ዌብሳይት ዴቨሎፕመንት ስናስተምርም እንደዛ ነው። ኮምፒውተር ምንድን ነው፣ ኢንተርኔት እንዴት ይሰራል፣ ቤዚክ ኮምፒውተር ስኪል፣ ኤችቲኤምኤል፣ ሲኤስኤስ እያለን ለአምስት ወር ከ15 ቀን 13 ቀን ላይቭ ከምሽቱ 5 ሰዓት ተኩል በኋላ ነበረ የምናስተምረው። አሁን ደግሞ ቀንም እየመጣን ነው። ከዚህ በተጨማሪ በአካልም አለ። የዲጂታል ማርኬቲንግ ላይም ኮምፕሊትሊ ከዜሮ ነው። የኦንላይን ጆብ ኢኮኖሚም ኮምፕሊትሊ ከዜሮ ነው። ኤኒዋን ሁ ኢዝ ኢንትረስትድ ቱ ጆይን ዘ ቴክ ኢንዱስትሪ ይችላል፣ በፈለገው ሰዓት ማለት ነው። በማንኛውም ሰዓት መማር ይችላሉ ወይ አፕላይ ማድረግ ይችላሉ። ዮምቴክ ላይ ፓርትነርሺፕ ለመመስረት ዝም ብሎ የሞዩ መፈራረሙን ሰልችቶናል። በጣም ብዙ ካምፓኒዎች ጋር የሞዩ እየተፈራረመ ነው። ከመፈራረም ፓርትነር ከመሆናችን በፊት ሙቹዋል የሆነ ቤኔፊት የሚያመጣ የሆነ ቫሊዩ አድ የምናደርግበት ፕሮጀክት ካለ ከማንኛውም ድርጅት ጋር ለመስራት ዝግጁ ነን። እየሰራን አይደል? ከብዙ ድርጅቶች ጋር እየሰራን ነው። መጨረሻ ማስተላለፍ የምፈልገው ነገር ካለ፣ ማመስገን የምፈልገው ነገር ካለ ይቻላል። በመጨረሻ ያው ዛሬ ሚኒ ኢቨንት ነው ያዘጋጀነው። ትላልቅ ኢቨንቶች የማዘጋጀት ሀሳብ አለን። በሆቴል ደረጃ ትላልቅ ሆቴሎች ይሄ ፍሪ ኢቨንት ነው የምናዘጋጀው። ኦንላይንም ይቀጥላል። ይሄ ፐርሰናል ዛሬ በአካል ነው ያዘጋጀነው። ሚኒ ኢቨንት ስንል ከ100 ሰው በታች ነው ማለት ነው። ወደፊት ግን ሰፋ ባሉ ኢቨንቶች ከዩኒቨርሲቲዎች ጋር አንድ ላይ በመሆን ብቻችንን ስለማንችለው
400-500 ሰው ወይም ደግሞ እስከ ሚሊዮን 1000 ሰው ምናምን የሚይዙ ቦታዎች ያስፈልጉናል። የተለያዩ ወጪዎች አሉ። እሱ ምናምን ከተለያዩ ድርጅቶች ጋር እናዘጋጃለን ብዬ አስባለሁ። ግን ለአሁኑ ያው ይሄ ኢቨንት እውን እንዲሆን የተባበራችሁላችሁ አመሰግናለሁ። ቴንክ ዩ። እኔም በጣም አመሰግናለሁ።